የሰማይ ደጃፍ የተባለው አዲሱ ፕሮጀክት የኢትዮጵያ ታምራዊ የአየር ማረፊያ። ኢትዮጵያ አምሳለ ገነት የተሰኙ ዓለምን ያስደመሙ ለአህጉሪቱ ዜጎች ከጊዜያዊ እስከ ቋሚ የሥራ ዕድል የፈጠሩ ታምራዊ ፕሮጀክቶችን ሰርታ ለዓለም አሳይታለች። በዚህም በርካታ ጥቅሞች ማግኘት ከመቻሏ በላይ በአፍሪካ ከሚገኙ ድንቅና ውብ ከተሞች መካከል መመደብ ችላለች። አሁን ደግሞ በዓለም አቀፍ ደረጃ ሆነ በአፍሪካ አቻ የለሽ እንደሆነ በሚነገርለት አየር መንገዳችን ላይ ሌላ ታሪክ ሰርታለች። የኢትዮጵያ አዲሱ የሰማይ ደጃፍ እየተባለ የሚጠራው አዲሱና ታምራዊ ከአዲስ አበባ ተነስቶ ቢሾፍቱ አየር ማረፊያ የሚደርሰው የፍጥነት መንገድ በርካቶችን አጀብ አሰኝቷል። ስለዚህ ድንቅ ፕሮጀክት በዝርዝር እንነግራችኋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ከአዲስ አበባ አየር ማረፊያ ወደ ቢሾፍቱ ዓለም አቀፍ አየር ማረፊያ የሚደረገው ምታታዊ ጉዞ እጅግ የሚያስደንቅና ልዩ መስህብ ያለው መሆኑ እየተነገረ ነው። ወደ ቢሾፍቱ በፍጥነት መንገድ ሲጓዙ ልዩና መንፈስን የሚያድሱ ስበት ያለው እይታ ይመለከታሉ። አይናችሁን ጨፍናችሁ ከደመናዎች በላይ ከፍ ብላችሁ ትንሳፈፋላችሁ። ከግርግር የራቀ ሰላምና ምቾት የነገሰበት የተድላና የጤና ማዕከል የሆነ ስፍራ ላይም ትገኛላችሁ። ይህ በምናብ የሚሳል ህልም አይደለም፣ ይልቁንም በኢትዮጵያ እምብርት ላይ እየተገነባ ያለ አዲስ እውነት እንጂ። ይህ የቅዠት ዓለም ሳይሆን በዓለም ከሚገኙ ድንቅ ከተሞች መካከል አንዷ ለመሆን እየታደፈች ያለችው ኢትዮጵያ እያስገነባች ያለችው ፕሮጀክት ነው። ከአዲስ አበባ ቦሌ ኢንተርናሽናል ኤርፖርት እስከ ቢሾፍቱ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ እያንዳንዱ አቅጣጫ 6 መኪና የሚያስተናግድ ሃይዌን እንገነባለን። በሰዓት ዝቅተኛው 120 ከፍተኛው እስከ 200 ኪሎ ሜትር ፍጥነት ያለው ፈጣን የባቡር መስመር ሬልዌይም እንገነባለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዛሬው ዕለት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራ የማስጀመሪያ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድና ሌሎች ባለድርሻ አካላት በተገኙበት ተከናውኗል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም አለው የተባለ ሲሆን የመጀመሪያው ምዕራፍ የአውሮፕላን ማረፊያ ግንባታ ስራው ብቻ በዓመት 60 ሚሊዮን ተጓዦችን ማጓጓዝ ይችላል። ከአዲስ አበባ በደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ከተማ የሚገነባው አዲሱ አውሮፕላን ማረፊያ በ10 ዓመት ጊዜ ውስጥ ሙሉ ግንባታው ይጠናቀቃል ተብሎ ይጠበቃል። በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ቦሌ ኤርፖርት ባለፉት ዓመታት በተሰሩት ማስፋፊያዎች በዚህ ዓመት 1 ሚሊዮን የሚጠጋ ህዝብ ያስተናግዳል ብለዋል። ጠቅላይ ሚኒስትሩ ኤርፖርቱን በፍጥነት መጀመር ያስፈለገበት ዋና ምክንያት ሲያስረዱም በየዓመቱ 2 ሚሊዮን ህዝብ የሚጨምር ከሆነ ከ2 እና 3 ዓመት በኋላ ቦሌ ኤርፖርት ተጨማሪ ሰው ማስተናገድ አይችልም ብለዋል። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቁ አየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው ሲሉ አክለዋል። የፍጥነትና የትስስር ድልድይ በፍጥነትና በቅልጥፍና እየተገነባ ነው። ሚስጥሩ የሚጀምረው ከአዲስ አበባ መነሻ ነው። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስተው በከፍተኛ ፍጥነት በሚጓዙ ዘመናዊ ባቡር አማካኝነት በደቂቃዎች ውስጥ እርሶን አዲሱ የቢሾፍቱ አውሮፕላን ማረፊያ ከተማ ውስጥ ያገኛሉ። ይህ ማረፊያ ተራ የጉዞ መዳረሻ አይደለም፣ የአፍሪካን የትራንስፖርት ስርዓት የሚቀይር ማዕከላዊ የደም ስር እንጂ። ከተርሚናሉ ባሻገር የሚታየው ደማቅ የአውሮፕላን ማረፊያ ከተማ ኤርፖርት ሲቲ ለኢንቨስትመንት አዳዲስ በሮችን የሚከፍት ታላቅ የንግድ ማዕከል ነው። እዚህ የኢትዮጵያ አየር መንገድ የአፍሪካ ኩራትና የስታር አሊያንስ አባል አዲሱንና ግዙፉን ቤቱን መስርቷል። አፍሪካን በእጁ የሚነኩበት ተርሚናል ወደ ተርሚናሉ ሲገቡ የሚቀበሉ ብርሃንና ንጹህ አየር ነው። ይህ አውሮፕላን ማረፊያ እንደ ማንኛውም ተርሚናል በኮንክሪት የታጨቀ አይደለም። ይልቁንም በአገር በቀል ዛፎችና አረንጓዴ እጽዋት የተሞሉ ክፍት የአየር ላይ አትክልት ስፍራዎች አሉት። መንገደኞች በበራ መካከል አፍሪካን በእጃቸው የሚዳስሱበት፣ ትኩስ አየር የሚተነፍሱበትና ከተፈጥሮ ጋር የሚገናኙበት ልዩ ስፍራ ነው። ለላቁ መንገደኞች ደግሞ በተርሚናሉ መሃል ላይ በራሱ ህንፃ የተንቀሳቀሰው ይጠቀሙባቸዋል። እዚህ ውስጥ ልዩ የምግብ ዝግጅቶች፣ ማረፊያ ክፍሎች፣ ስፓና ዘመናዊ ጂም ተካተዋል። ጉዞ ድካም ሳይሆን መዝናኛ የሚሆንበት ብቸኛ ስፍራ ነው። የተርሚናሉ ውስጣዊ ዕቅድ በአንድ ትልቅ ጣሪያ ስር እንዳሉ ትናንሽ መንደሮች ነው። እያንዳንዱ መንደር የራሱ የሆነ ገበያ ማዕከል፣ የምግብ አዳራሾችና የአየር ላይ ሆቴሎች አሉት። በሞዱላር ዘዴ የተገነባው ይህ ተርሚናል ለሀገሪቱ የረጅም ጊዜ ትርፍን የሚያረጋግጥና እንደ ፍላጎቱ ሊለጠጥ የሚችል ጥበብ የታከለበት ስራ ነው።
የህንፃው ውበት ደግሞ ከኢትዮጵያ የተለያየ ቀለም፣ ሸካራነትና ቁሳቁስ የተቀዳ ነው። እያንዳንዱ የተርሚናል ክንፍ የተለያዩ የሀገሪቱ ክልሎች የሚወክል ሲሆን መሀል ላይ ያለው ዋና መተላለፊያ ደግሞ ታላቁ ስምጥ ሸለቆ ግሬት ሪፍት ቫሊ እንዲመስል ተደርጎ ተቀርጿል። ለአካባቢው ተስማሚ የሆነው ግዙፍ ታምር ቢሾፍቱ አውሮፕላን ማረፊያ ውበቱ ብቻ ሳይሆን ብልህነቱም ያስደንቃል። በተፈጥሯዊ የአየር ዝውውር እንዲቀዘቅዝ ተደርጎ የተቀረጸ በመሆኑ የኃይል ፍጆታው እጅግ አነስተኛ ነው። በዚህም በዓለም ላይ ካሉ አውሮፕላን ማረፊያዎች በኤልዲ ጎልድ ደረጃ ቀዳሚውና የአየር ንብረትን ከግምት ውስጥ ያስገባ ተርሚናል ያደርገዋል። ማጠቃለያ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያ አዲስ መግቢያ ደጃፍ ብቻ አይደለም፣ የአህጉሪቱ መገናኛ፣ ከአፍሪካ ወደ ዓለም የሚወስድ ደማቅ መስኮት እንጂ። የኢትዮጵያን እንግዳ ተቀባይነት በአዲስ መልክ ለዓለም የሚያስተዋውቅ የምህንድስናና የተፈጥሮ ተስማምተው የቆሙበት ድንቅ ስራ ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተናገሯቸው ዋና ዋና ነጥቦች ምንድን ናቸው? የኢትዮጵያ አየር መንገድ የስኬቱ ሚስጥር የኮርፖሬት ባህል መገንባት መቻሉ ነው። የኮርፖሬት ባህል መገንባት ማለት በተቋሙና በህዝብ፣ በተቋሙና በመንግስት፣ በተቋሙና በሚገለገሉ ሀገራት መካከል ያለው ግንኙነት የሚገመት የሁሉንም ጥቅም ያረጋገጠ ለሁሉም በኩል የሚያገለግል አስተዳደሩ ከማንኛውም ጣልቃ ገብነት ነፃ ሆኖ በቢዝነስ ህግ ብቻ ራሱን ሲያስተዳድርና ሲመራ የቆየ መሆኑን አንኳር ጉዳይ ነው። ይህ የኮርፖሬት ባህል የገነባው አየር መንገድ የተሳካ 80 ዓመት ተጉዟል። የሚቀጥለው 80 ዓመት ከባለፈው በብዙ መልኩ ይለያያል። በአርቲፊሻል ኢንተለጀንስ የማንዘጋጅ ከሆነ አብዛኛውን የአውሮፕላን ተግባራት የሚፈጽመው ማሽን በሚሆንበት ጊዜ ይህንን ክብራችን ይዘን መቀጠል አንችልም። ለዚህም የኢትዮጵያ መንግስት ነገን መዋጀት የሚያስችሉ ስራዎችን ጀምሯል። አንደኛው እርሊ ቻይልድሁድ ኤዱኬሽን የሚባለው ህጻናት ላይ አተኩሮ መስራት ነው። ባለፉት 5 እና 6 ዓመታት ከ35 ሺህ በላይ መዋለ ህጻናት በሀገር ደረጃ ገንብተናል። ሁለተኛው ቢበዛ በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ህዝብ የሚመጥን ወደብ ወይም ኤርፖርት በዚህ ስፍራ ስራ አስጀምረናል። የአዲስ አበባ ኤርፖርት 700 ሄክታር ገደማ መሬት አለው። እዚህ ቦታ 3900 ሄክታር ገደማ ለአየር መንገድ ብቻ እንዲሁም ለተነሱ ሰዎች የተጠቀምናቸው ቦታ ሲጨምር 5000 ሄክታር አጠቃላይ ስፋት አለው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በሰማይ ላይ የሚመላለሱ መርከቦችን በብቃት አስተናግዶ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። ከአዲስ አበባ ቦሌ ኢንተርናሽናል ኤርፖርት እስከዚህ 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ የምንገነባው ሃይዌይ ወይም አውራ ጎዳና ከአዲስ አበባ አዳማ ከገነባነው ሃይዌይ ጋር በብዙ ነገር የሚለያይ ይሆናል። ከአዲስ አበባ አዳማ የሚሄደው ሃይዌይ በእያንዳንዱ መስመር 3 መኪና የሚያስተናግድ በድምሩ 6 መኪና መሄጃና መምጫ ያለው ሲሆን ከዚህ ወደ ቦሌ የሚሄደው በእያንዳንዱ አቅጣጫ 6 መኪና በድምሩ 12 መኪና የሚያስተናግድ እጅግ ዘመናዊና ባደጉት ሀገራት የምናየውን አይነት ሃይዌይ የምንገነባ ይሆናል። ሁለተኛው 38 ኪሎ ሜትር የሚጠጋ በሰዓት ዝቅተኛ 120 ከፍተኛ እስከ 200 ኪሎ ሜትር ፍጥነት ያለው ፈጣን የባቡር መስመር እንገነባለን። የዚህ የባቡር መንገድ ግንባታ ከአዲስ አበባ ጅቡቲ ከገነባ ነው የሚለየው ሙሉ በሙሉ የሚገነባው ሀገራዊ ኩባንያ ይሆናል። የዚህ አየር መንገድ በፍጥነት ማስጀመር ያስፈለገበት ዋናው ምክንያት ቦሌ ኤርፖርት በዓመት 2 ሚሊዮን የሚጠጉ አዳዲስ ደንበኞች ማስተናገድ ጀምሯል። ባለፉት 5-6 ዓመታት በተሰሩ ሰፋፊ ማስፋፊያዎች 21 ሚሊዮን የሚጠጋ ህዝብ የቦሌ ኢንተርናሽናል ኤርፖርት በዚህ ዓመት ያስተናግዳል። አሁን ባለው እድገት በየዓመቱ 2 ሚሊዮን ህዝብ የሚጨምር ከሆነ ከ2 እና 3 ዓመታት በኋላ ቦሌ ኤርፖርት ተጨማሪ ሰው ማስተናገድ አይችልም። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቅ አየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህን ውሳኔ የወሰንነው ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።